ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ በሌላም ተመልሰን ወደ እናንተ መተናል። ዛሬ ደግሞ ኤግዚት ኤግዛም ላይ መሰረት አድርገን መረጃዎችን ወደ እናንተ እንለዋወጣለን። ትምህርት ሚኒስቴርና አዲሱ አሰራር ስርዓት፣ ሀገራዊ ጉዳዮች፣ የዩኒቨርሲቲዎች እንግዲህ ወደ ራስ ገዝ የመቀየር ሂደት የትምህርት ስርዓቱን ያጠናክረዋል ወይስ ያኮስሰዋል ወይ የሚለውን እንግዲህ እናያለን። ብርሃኑ ነጋ የአሜሪካ ስታይል ሊያደርገን ይሆን? የትምህርት ጥራት ሊያመጣ ይሆን? ራስ ገዝ እያለ ነው። ራስ ገዝ ምንድነው? ለኢትዮጵያ ዩኒቨርሲቲዎች ራስ ገዝ ለመሆንስ ብቁ ናቸው ወይ የሚለውን ወደፊት የምናየው ይሆናል። እንግዲህ እንደነ አሜሪካ፣ እንደነ ስዊዘርላንድ፣ እንደነ ጀርመን እንደዚህ አይነት ትሬንዱ ምን ድረስ ያስኬደናል የሚለውን የምናየው ይሆናል። ዛሬ ግን ስለ ኤግዚት ኤግዛም አጠቃላይ ምን ይመስላል፣ እስካሁን ያለንበት ሁኔታ፣ አሁን ላይ ምን ያህል ተማሪዎች በፈተና እያለፉ ነው፣ ጥራትንስ እንዴት ያመጣል ያረጋግጣል የሚለውን አብረን እያየን እንሄዳለን። እንግዲህ ምናልባት እስካሁን ባለን መረጃ መሰረት የመውጫ ፈተናውን ማለፋቸው የተረጋገጠ እንግዲህ 48692 ተማሪዎች ናቸው። የ2000 አጋማሽ የመውጫ ፈተና ለመውሰድ የተመዘገቡት ግን አጠቃላይ 236460 ተማሪዎች መሆናቸው ተነግሯል። 204028 ደግሞ ፈተና የወሰዱት ናቸው። የተመዘገቡት 236460 አካባቢ ተማሪዎች ነበሩ። ከነዚህ መካከል እንግዲህ ፈተና የወሰዱት 204028 ናቸው ማለት ነው። ባለፈው መረጃ ማለፋቸው እንግዲህ የተረጋገጠው 48692 ተማሪዎች ብቻ መሆናቸውን ከትምህርት ሚኒስቴር ማወቅ ተችሏል። ጥሩ ነው። በአንድ ጎኑ ኦልሞስት 25% አካባቢ ተማሪዎች አልፈዋል ማለት ነው። ይሄም ጥሩ የሚባል ነው ብዬ አስባለሁ። ግን እንግዲህ ለነዚህ 750 ብር ስታስቡት በሚሊየን ብር ለመሰብሰብም የታቀደ የሚመስል ነገር ያለ ይመስለናል። ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ በሌሎች እንግዲህ የትምህርት ምዘናና ፈተናዎች አገልግሎት በቅሬታ የሚታዩ የተወሰኑ ተፈታኞች ቁጥር ስላለ ቅሬታው ተቀባይነት አግኝቶ ያለፉ ተማሪዎች ብዛት ምናልባት የሚጨምር ከሆነ እናሳውቃለን ብሏል። ይሄ ነው እንግዲህ በጥር ወር ከተፈተኑ ተማሪዎች መካከል ማለፍ የቻሉት ማለት ነው ያሉት የትምህርት ምዘናና ፈተናዎች አገልግሎት ድርጅት ዋና ዳይሬክተር የሆኑት ዶክተር እሸቱ ከበደ ናቸው። መውጫ ፈተናውን ለመውሰድ የተመዘገቡ ተማሪዎች ብዛት እንግዲህ 236460 መሆኑን ገልጸው ለፈተና ከተመዘገቡት ግን ከ32000 የሚልቁት ሳይፈተኑ ቀርተዋል። ለምን 32000 በላይ እንግዲህ ሳይፈተኑ ቀርተዋል ማለት ነው። ለዚህ ምክንያቱ ደግሞ ምን እንደሆነ የጠየቅናቸው የተጠየቁት ዋና ዳይሬክተሩ በግል ምክንያት ነው ብለዋል። ከኛ አሰራር፣ ከቴክኖሎጂ፣ ከሎጂስቲክ ጋር የተገናኙ ምክንያቶች የሉም የሚል አስተያየት ሰጥተዋል። የቀሩት አብዛኞቹ ከግል ኮሌጅ እና በድጋሚ የተፈተኑ ናቸው ሲሉም አብራርተዋል ማለት ነው። በግል ምክንያት ሲባል ምን ማለት ነው? ምናልባት ከጸጥታ ችግር ጋር በተያያዘ ያልተፈተኑ አሉ ወይ ሲባሉ የሚል እንግዲህ ጋዜጠኞች ጥያቄ አቅርበውላቸው ነበረ። በዚህም እሳቸው የተናገሩት እንደዚህ አንዳንድ የቀሩት አብዛኞቹ ከአዲስ አበባ ናቸው። ስለዚህ አዲስ አበባ ላይ የጸጥታ ችግር ኖሮ ነው ለማለት ይከብዳል እንግዲህ ሲሉ አብራርተዋል። እንግዲህ ተመዝግበዋል። የተመዘገቡት ደግሞ ብር ከፍለው ነው። እንዴት መፈተን አልፈለጉም የሚለውን ወደፊት የሚታይ ይሆናል። ያልተፈተኑ የጸጥታ ችግር በሌለባቸው ደቡብ ክልል ያሉት እንደሆነም ገልጸዋል። የተወሰኑ ተማሪዎች ተመዝግበው እንዳልተፈተኑ እንዳነጋገሯቸው የተገለጸም አለ። የግል ስራ እየሰሩ ስለሆነ በደንብ ሳይዘጋጁ ከምንወስድ እንግዲህ ቀጣይ የ6 ወር ኤግዛም ደግሞ ወይም ኤግዚት ኤግዛም ግንቦት መጨረሻ ወይም ሰኔ አካባቢ እንደሚሆን እንግዲህ ተናግረዋል ማለት ነው። የነበረን አጠቃላይ ቆይታ ይሄን ይመስል ነበረ። ስለተከታተላችሁን አብራችሁን ስለሆናችሁ እያመሰገንን መልካም ጊዜ ይሁንላችሁ። ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ በሌሎች